ለዳሽን ባንክ ደንበኞች ቅርንጫፍ መሄድ ሳይጠበቅብን ካለንበት ቦታ በቀላሉ በስልካችን ብቻ የፋይዳ መታወቂያችንን ከባንክ አካውንታችን ጋር በቀላሉ በምን መልኩ ማስተሳሰር እንደምንችል ነው አብረን የምንመለከተው። የዳሽን ባንክ አካውንታችንን ከፋይዳ ጋር ሊንክ ለማድረግ እዚህ አድራሻ ላይ እንገባለን። እንደምትመለከቱት dashinsupperapp.com/dashin ፋይዳ ነው የሚለው ስክሪኑ ላይ የምታዩት አድራሻ ነው። እዚህ አድራሻ ላይ እንደገባን እንደምትመለከቱት ይህንን ፔጅ ነው የሚያመጣልን። የፋይዳ መለያ ቁጥሩን ከባንክ አካውንቶ ጋር ያገናኙ ይላል። እዚህ ጋር ከፈለግን በአማርኛ ካልሆነ በእንግሊዝኛ መጠቀም እንችላለን። እንደየፍላጎታችን ቋንቋውን መቀየር እንችላለን። እዚህ ጋር የዳሽን ባንክ አካውንት ቁጥራችንን እናስገባለን ማለት ነው። እዚህ ጋር ሂደቱን ባጭሩ ያሳያል። አካውንት ቁጥራችንን እናስገባለን። ከዛ ኦቲፒ ልክልናል። ያንን ኦቲፒ አስገብተን ወደ ፋይዳ ማረጋገጫ ይወስደናል ማለት ነው። ስለዚህ እዚህ ጋር አካውንት ቁጥር የሚለው ጋር የዳሽን ባንክ አካውንት ቁጥራችንን እናስገባና መለያ ቁጥር ይላኩ የሚለውን እንጫናለን ማለት ነው። ስለዚህ አካውንት ቁጥር አስገብቻለሁ፣ መለያ ቁጥር ይላኩ የሚለውን እጫናለሁ ማለት ነው። ወዲያውኑ ኦቲፒ ይልክልኛል። ያችን የተላከችልን ኦቲፒ አስገባለሁ ማለት ነው። ኦቲፒውን እንደምትመለከቱት ልኮልኛል። እሷን ኦቲፒ በሚሰጠኝ ቦታ አስገባለሁ ማለት ነው። ኦቲፒውን ላስገባ። ይህንን ኦቲፒ በሚሰጠኝ ቦታ አስገባለሁ። ከዛ በኋላ ምንድነው ማድረገው? አካውንት ያረጋግጡ ወይም ደግሞ ቬሪፋይ አካውንት የሚለውን እመርጣለሁ ማለት ነው። ስለዚህ አካውንት ያረጋግጡ የሚለውን እጫናለሁ ማለት ነው። ወዲያውኑ እንደምትመለከቱት ወደዚህ ወደ ሶስተኛው ስቴፕ ወሰደኝ ማለት ነው። ፋይዳ ማረጋገጫ ይላል። ለመቀጠል በፋይዳ መለያ ያረጋግጡ ይላል። ስለዚህ በፋይዳ ቀጥል የምትለዋን እጫናለሁ ማለት ነው። በፋይዳ ቀጥል እንዳልኩት ወዲያውኑ ወደዚህ ፔጅ ይወስደኛል። እንደምትመለከቱት ወደዚህ ፔጅ ወሰደኝ። ቬሪፋይዳ 2.0 ይላል። እዚህ ጋር የፋይዳ መለያ ቁጥሬን አስገብቼ ኦቲፒ እንደሚልክልኝ ነው የሚያሳየው። ስለዚህ ኢንተርቪው ፋን የሚለው ጋር የፋይዳ መለያ ቁጥሬን አስገባለሁ ማለት ነው። ቋንቋውን መቀየር ከፈለግን እዚህ ጋር በአማርኛ ወይም በእንግሊዝኛ ማድረግ እንችላለን። ስለዚህ የፋይዳ ተለዋጭ ቁጥሬን እዚህ ጋር አስገባለሁ። የፋይዳ ተለዋጭ ቁጥሬን እንዲህ ካስገባሁኝ በኋላ ሴንድ ኮድ የምትለዋን እጫናለሁ። ሴንድ ኮድ እንዳልኩት ወዲያውኑ ኦቲፒ ልክልኛል። ኦቲፒ ላከልኝ። እንደምትመለከቱት ኦቲፒ ልኮልኛል። ይህንን የተላከልኝን ኦቲፒ በሚሰጠኝ ቦታ ላይ አስገባለሁ ማለት ነው። ኦቲፒውን ላስገባ። ኦቲፒውን እንዲህ ካስገባሁኝ በኋላ ቬሪፋይ እለዋለሁ ማለት ነው። ቬሪፋይ እንዳልኩት ወዲያውኑ ኮኔክሽኑ ላይ ችግር ከሌለ ወደ ቀጣይ ስቴፕ ይወስደኛል። ቀጣዩ ስቴፕ ምንድነው? ዳሽን ባንክ አክሰስ ማድረግ የሚፈልጋቸውን የፋይዳ መረጃዎች ያሳየኛል። እንደምትመለከቱት ለምሳሌ በርዝ ዴት፣ አድሬስ፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር እና ፒክቸር ጭምር ከፋይዳ መረጃ ላይ ዳሽን ባንክ እነኚህን መረጃዎች አክሰስ ማድረግ እንደሚፈልግ ይጠይቀኛል። ስለዚህ አሎ ማለት ይኖርብኛል ማለት ነው። ለመቀጠል አሎ ማለት ይኖርብኛል። ልክ አሎ እንዳልኩት ትንሽ ፕሮሰስ ካደረገ በኋላ ሙሉ የፋይዳ መረጃዬን ያሳየኛል ማለት ነው። ሙሉ የፋይዳ መረጃዬን ያሳየኛል። ለምሳሌ ፎቶዬን ያሳያል፣ ስልክ ቁጥሬን ያሳያል፣ ጾታ፣ ዴት ኦፍ በርዝ እና ሌሎች መረጃዎችን ያሳያል። ከዛ የማያደርገው ምንድነው? ኮንቲኒው የምትለዋን እጫናለሁ ማለት ነው። ኮንቲኒው እንዳልኩት ወዲያውኑ በተሳካ ሁኔታ ተካሂዷል ይላል። እዚህ ጋር የእርሶ የፋይዳ መታወቂያ በተሳካ ሁኔታ ገብቷል ይላል። የኢንፎርሜሽን ማጣጣም ሂደቱን ለማጠናቀቅ አሁን መረጃውን እያጣራን ነው ይላል። ሁኔታ ይልና እዚህ ጋር በሂደት ላይ ይላል። ስለዚህ ከኛ ሳይድ ጨርሰናል ማለት ነው። ዳሽን ባንክ ደግሞ በእነሱ ሳይድ ማጣራት ያለባቸውን መረጃ ያጣራሉ ማለት ነው። ስለዚህ ከኛ ሳይድ መረጃችንን ሰጥተናል፣ በተሳካ ሁኔታ መግባቱንም ነግሮናል። ከባንኩ ሳይድ ግን ማጣራት ያለባቸውን ነገሮች አጣርተው ያጠናቅቁታል ወይም ደግሞ ኮምፕሊት ያደርጉታል ማለት ነው። ስለዚህ በዚህ መልኩ የፋይዳ መታወቂያችንን ከዳሽን ባንክ አካውንታችን ጋራ ሊንክ ማድረግ እንችላለን ወይም ደግሞ ከፋይዳ መታወቂያችን ጋራ ሃርሞናይዝ ማድረግ እንችላለን ማለት ነው። የሌሎች ባንኮችን አካውንት ከፋይዳ ጋር ማስተሳሰር የምትፈልጉ ከሆነ የንግድ ባንክ፣ የአቢሲኒያና የአዋሽ ባንክን አዘጋጅተንላችኋል። እታች ዲስክሪፕሽኑ ላይ ሊንኩን ታገኙታላችሁ። እሱን ተጠቅማችሁ በቀላሉ ሩቅ መሄድ ሳይጠበቅባችሁ ሳትደክሙ ባላችሁበት ቦታ የፋይዳ መታወቂያችሁን ከባንክ አካውንታችሁ ጋራ ማስተሳሰር ትችላላችሁ ማለት ነው። የሌሎችንም ባንኮች እንደዚሁ እየተከታተል እናዘጋጅላችኋለን። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። እናመሰግናለን።